بسم الله الرحمن الرحيم كحسابي ينقهوت قرن ثعالب سدرس نبر نبي عليه الصلاة والسلام مكة لاي يمدرس باتشو مكرا كبدا أبو طالب ود آخرة حدوال تكلاكاياتشو نبرو خديجة ባለቤታቸው የውስጥ አይዞህ ባያቸው ደጋፊያቸውም እንዲሁ ወደ አኺራ ሄዳለች። ብቻቸውን ቀርተዋል። መካ ላይ ያለው እና አቡ ጀህል እና አቡ ለሃብ እና አቡ ሱፊያን ችግር እየበረታ ሄዷል። ሌላ አማራጭ መፈለግ ነበረባቸው። ወደ ጣኢፍ አመሩ። ወደ ጣኢፍ ሄደው የጣኢፍን አለቃ ኢብኑ አብድለያል ጠየቁት። እስልምናንም አቀረቡለት። ግን የአቡ ጀህል አይነት አምባገነን፣ የአቡ ለሃብ አይነት ሐሰት ባይ፣ እንደዚሁም አስቸጋሪ ሰው ሆኖ አገኙት። እሷ ልቀበልህም በማለትም አልቆመም። ሱፋሃ ቂላቂሎቻቸውን ወይም ህፃናትንና እብዶችን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሰማራባቸው። በጣም አዘኑ። ነቢ ሰለላሁ ዐለይሂ ወሰለም እየተከተሉ ወገሯቸው፣ ደም ጫማቸውን እስኪሞላ ድረስ። ነቢዩ ሰለላሁ ዐለይሂ ወሰለም ከዓመታት በኋላ መካ ተከፍቶ ያ ሁሉ ሰው እስልምናን ተቀብሎ ነስር መጥቶ ሁሉም ነገር በሚገባ በተስተካከለበትና እስልምና ተምኪን ባገኘበት ጊዜ እናታችን አይሻ ረዲየላሁ ዐንሃ አንድ ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቀች። ሀል አታ ዐለይከ የውሙን አሸዱ ምን የውም ኡሑድ? ከኡሑድ ጦርነት በኡሑድ ቀን ከነበረው የበለጠ ከባድ ነገር አጋጥሞ ያውቃል እንዴ ያለቻቸው ነቢያችን ሰለላሁ ዐለይሂ ወሰለም። ምክንያቱም የኡሑድ ጦርነት ጊዜ ሐምዛ ብን አብዱል ሙጠሊብንና 70 ሰሐቦቻቸውን ያጡበት በጣም ከባድ ጊዜ ነበር። ከዛ የበለጠ አጋጥሞሃል ወይ ብላ ጠየቀቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ኡሑድ ጦርነት ላይ እንግዲህ ጭንቅላታቸውን ተፈንክተዋል፣ ጥርሳቸው ተሸርፏል። ነብዩ ሰለላሁ ዐለይሂ ወሰለም በሳቸውም ላይ አካላዊ ጉዳትም ደርሶባቸዋል። ሞቱ ተብሎ ተወርቷል። በጣም ከባድ ሁኔታ ነው ነበር። ከዛ የበለጠ ጊዜ አጋጥሞ ያውቃል ወይ ብላ ስትጠይቃቸው አዎ የጣኢፍ ቀን አሏት ነብዩ ሰለላሁ ዐለይሂ ወሰለም። ሰው ከወዳጁ ከዘመዱ ከሰው ጋር ሆኖ የሚደርስበት ጉዳትና ብቻውን ሆኖ የሚደርስበት ከባድ ነው፣ አይረሳም። የጣኢፍን አልረሱትም ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ፈንጠለቅቱ ወአነ መህሙሙን ዐላ ወጅሂ፣ በጣም ተግዤ አዝኜ ሐሳብ ውስጥ ሆኜ ሄድኩ። ከጣኢፍ ተመለስኩ። ያ ሁሉ መከራ ሲደርስባቸው በሐሳብ ውስጥ ሆኜ ሄድኩ። ፈለም አስተፊቅ ኢላ ወአነ ፊ ቀርን ተዓሊብ፣ ቀርን ተዓሊብ የሚባል ቦታ ላይ ነው ከሐሳቤ ብንን ያልኩት አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሐሳቤ የነቃሁት የሄድኩትንም አላቀውም። ሐሳብ ውስጥ ጭንቀት ውስጥ ሆኜ እራመድ ነበር። ቀርን ተዓሊብ የምትባል ቦታ ላይ ስደርስ ነው የባነንኩት አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈረፈዕቱ ረእሲ ፈኢዛ ቢሰሓበትን ፊሃ ጅብሪል አሉ ነቢ ሰለላሁ ዐለይሂ ወሰለም። ራሴን ቀና ሳደርግ ደመና አየሁ፣ ጅብሪል ያለባት ደመናን አየሁ። ጅብሪልም ጥሪ ያደረገ ኢነላሃ ተዓላ ቀድ ሰሚዐ ቀውለ ቀውሚከ ለክ፣ አንተ መሐመድ አላሁ ስብሓነሁ ወተዓላ ህዝቦችህ ለአንተ ያሉትን ሰምቷል፣ በአንተም ላይ የመለሱትን አይቷል። ይሄው ተራሮች መላኢካን ልኳል፣ የፈለከውን እዘዘው ይፈጽማል አላቸው ነብዩ ሰለላሁ ዐለይሂ ወሰለም።
ነቢዩ ሰለላሁ ዐለይሂ ወሰለምም ያው ተራራው መላኢካ ምን አላቸው? ኢንሺእተ አጥበቅቱ ዐለይሂሙል አኽሸበይን፣ እነዚህም ሁለት ተራሮች አንድ ላይ ላላትምባቸው እችላለሁ ከፈለክ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በል አርጁ፣ አይ እንደዛማ አይሆንም፣ ይልቁንም እኔ ተስፋ አደርጋለሁ አን ዩኽሪጀ አላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ ላ ዩሽሪኩ ቢሂ ሸይአ፣ በአላህ አንዳችን የማያጋራ በብቸኝነት አላህን የሚያመልክ ትውልድ ከነሱ ጀርባ ይወጣል ብዬ ተስፋ አደርጋለሁ። ያን አታድርግ ያሉት። ማስተላለፍ የፈለግኩት መልእክት ግን የባነንኩት ቀርነ ተዓሊብ ላይ ስደርስ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። በህይወት ዘመናችን የምናደርገውን የማናቅበት በጣም ከባድ ሐሳብ ውስጥ የምናልፍበት ጊዜ አለ። ወይም በዙሪያችን ያሉ ሰዎች በዛ አይነት ሁኔታ ውስጥ ይሆናሉ። ከሐሳባቸው መውጫ እንሆናቸዋለን ወይስ ሐሳብ የምንፈጥርባቸው ሰዎች ነን? እኛ የጣኢፎቹ አይነት ሰዎች ነን ለነኛ ሰዎች ወይስ ቀርነ ተዓሊብ ነን? መጨረሻ ላይ ሐሳባቸውን የሚባንኑባቸው ሰዎች ነን? በጣም ቅርብ የምንወደው ጓደኛችን የተለየ አይነት ሁኔታ ውስጥ ሆኖ በጣም ተጨንቆ ልናየው እንችላለን። ምናልባትም ከቻልን ቀርነ ተዓሊብ እንሆነዋለን፣ ከዛ ሐሳብ እናወጣዋለን። ወይም ደግሞ ከዛ ሊወጣ የሚችልበትን ጊዜ እንሰጠዋለን፣ ስፔስ እንሰጠዋለን። ሌላ ተጨማሪ ጭንቀት አንሆንበትም። በትዳር ሐያታችንም ውስጥ እንደዚሁ ሰዎች ለሰዎች ሊገልጿቸው የማይችሉ የራሳቸው ህሙሞች ይኖራቸዋል፣ ሐሳቦች ይኖራቸዋል። ሚስት የራሷ ጭንቀት ይኖራት ይሆናል። ምናልባትም ቀርነ ተዓሊብ መሆን ከቻለ ባሏ ሊሆንላት ይገባል። ቀርነ ተዓሊብ መሆን ካልቻለ፣ ከሐሟ የምትወጣበት መሆን ካልቻለ ግን ቢያንስ ተጨማሪ ሐም መሆን የለበትም። ሚስትም ለባሏ እንደዚሁ። ባለንበት ሐያት ውስጥ ሰዎች የሚያልፉባቸው ከባድ የሐሳብ ጊዜዎች አሉ፣ የጭንቀት ጊዜዎች አሉ። በነዛ ጊዜ ከሐሳባቸው የምናወጣ መጠጊያቸው መሆን የግድ ይለናል። ያን ስናደርግ ነው የሰውነት ልካችን። ሰው ለራሱ መኖር የራሱን ጥቅም ማስከበርማ ማንም ይችላል። ግን አንዳችን ለአንዳችን በጭንቀታችን ወቅት ከጭንቀት መውጫ ምክንያት እንድንሆን አደራላለሁ። ይህንኑ ከነቢዩ ሰለላሁ ዐለይሂ ወሰለም ሐያት ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ኢማን አጥሯቸው አልነበረም። ግን የህይወት ክብደት ድክመት ውስጣችን ላይ ጭንቀትን መፍጠሩ አይቀርም። ማንኛ ከነቢዩ ሰለላሁ ዐለይሂ ወሰለም በላይ ኢማን አለን? ከነቢዩ ሰለላሁ ዐለይሂ ወሰለም በላይ አላህ ዐዘ ወጀል እንፈራለን? አኺራን እንወዳለን? ዱንያ ላይ እስካለን ድረስ እንደ ሰው የሚያጋጥሙን ሐሞች አሉ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አልፈዋል። በዛ ሐም ውስጥ ነስር እንደሚያገኙ እርግጠኛ ናቸው። ሐቅ ላይ መሆናቸው ላይ ጥርጥር የላቸውም። ይህ ዲን ምስራቅና ምዕራብን እንደሚያካልልም ያውቃሉ። ግን ሰው ናቸው። በዛ ሁኔታ ውስጥ በሐሳብ በጭንቀት አልፈዋል። እኛም ህይወት ውስጥ እንዲህ አይነት ሐሳቦች ያጋጥሙናል፣ ግን ያልፋሉ። ቀርነ ተዓሊብ ይኖራል። ከሐሳባችን ብንን ብለን ያን ጭንቀት የምናስወግድበት አዲስ ተስፋ የሚመጣበት ጊዜ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከጣኢፍ ተገፍተው ከተመለሱ በኋላ ነው ሚዕራጅ ያደረጉት። ኢስራእና ሚዕራጅ ከዛ በኋላ ነው የመጣው። አንተ ሙሐመድ ሆይ አለይሂ ሰላቱ ወሰላም ምድር ላይ ገፉህ እንዴ? ሰማይ ቤት እንግድነት ተጠርተሃል ተብለው ሚዕራጅ የሄዱት ከዛ በኋላ ነው። ሁሌም ከጭንቀት በኋላ ከሐሳብ በኋላ ፈረጃ አለ ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አላሁ